ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን ትኩረት የምናደርገው ትናንት ምሽት በቴሌግራፍ ሪፖርተር በማይክ አማካኝነት ይፋ የወጣው ሰፊ ትንተና የተሰጠበት በቀጣይ ሳመር ሊፈጸም የሚችል በዘንድሮ ሲዝን የሚመዘገበው ውጤት መሰረት ባደረገ መልኩ የአርነ ስሎት ሊቨርፑል በቀጣይ ሳመር ሊያደርገው ያቀዳቸውን የዝውውር ኢላማዎችን ትኩረት ባደረገ መልኩ ሰፊ ትንተና ይዞ ወጥቷል። የሊቨርፑል ሪፖርተር በቴሌግራፍ የበለጠ ትላልቅ ትንተናዎችን በመስጠት የሚታወቀው ይሄ የሊቨርፑል ውስጥ አዋቂ ተደርጎ የሚወሰደው ሪፖርተር ስለ ሊቨርፑል የክንፍ ተጫዋቾች ቀጣይ የዝውውር መስኮት ኢላማና የዘንድሮ ሲዝን ለሊቨርፑል ከየትኛውም ጊዜ በላይ በሳመር የዝውውር መስኮት ኢንቨስትመንት ለመፈጸም የሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ ወሳኝነት እንዳለው ከግምት ውስጥ በማስገባት በዚህም ወቅት ለሊቨርፑል በፕላን ደረጃ የተያዙ 3 የክንፍ ተጫዋቾችን በእነዚህ ተጫዋቾች ዙሪያ የተለያዩ ወቅታዊ መረጃዎችን አጋርቷል እና በዚህ ዘገባ ዙሪያ ላይ ያገኘናቸውን መረጃዎች እንግዲህ ትኩረት አድርገን የምንመለከት ይሆናል። ከሰሞኑን በተለይ ሊቨርፑል ባለፈው እሁድ ከኖቲንጋም ፎረስት ጋር በነበረው ጨዋታ የሁለቱ ክንፍ ተጫዋቾች እስከ 77ኛ ደቂቃ ድረስ ምንም አይነት ቻንስ ክሬት ማድረግ ሳይችሉ ቀርተው የመሐመድ ሳላ እድሜ የኮርሊ ጋክፖ ብቃት ጥያቄ ውስጥ ገብቶ ትናንት በነበረን 3ኛ ክፍል ፕሮግራም በሪዮ ኑጋሞሃም ዙሪያ ቆይታ አድርገናል። ነገር ግን የሊቨርፑል ስራ አስኪያጆች እንግዲህ በቀጣይ ሳመር የክንፍ ተጫዋች ለማስፈረም ከወዲሁ እንቅስቃሴ መጀመሩንና በአንዳንድ ሂደቶች ላይ ግልጽ ያልሆኑ ጥቆማዎች ሊደርሳቸው ባለመቻል ምክንያት እስከ ሳመር ድረስ አንዳንድ ተጫዋቾችን በጥብቅ ይፈልጋሉ። ነገር ግን ከበስተጀርባ ያሉ ጥቃቅን ጉዳዮች እንግዲህ የዝውውሩን ሂደት ምናልባት ሊያስተጓጉሉ እንደሚችሉና ፕላንን ወደ ሌላ ተጫዋች ሊቀይር እንደሚችልም ይሄ ዘጋቢ ይዞ ወጥቷል። በሊቨርፑል ቀጣይ ሳመር እቅድ ውስጥ ከሚገኙ የክንፍ ተጫዋቾች መካከል 3ቱ በዋነኝነት መቀመጣቸውን እንግዲህ አገኘው ባለው መረጃ መሰረት ትናንት ምሽት አጋርቷል። አንቶኒ ጎርደን፣ ሮድሪጎ እና ከዚህ በፊት አንድ ፕሮግራም ላይ ያነሳ ነው ያን ዲያሞንዴ አይቮሪ ኮስታዊው ወጣቱን የፊት መስመር ተጫዋች በሁለቱም ዊንግ ማገልገል የሚችል በዘንድሮ የውድድር ዓመት ወደ አርቢ ሌፕዚግ በ17.5 ሚሊዮን ፓውንድ ከስፔኑ ሊጋኒስ የተዘዋወረው ይሄ አይቮሪ ኮስታዊው የአርቢ ሌፕዚግ የክንፍ ተጫዋች እንግዲህ በታላላቅ ክለቦች ይፈለጋል። ነገር ግን የተጫዋቹ በዚህ ወቅት ሲሪየስ ፈላጊ ሆኖ ከተጫዋቹ ተወካዮች ጋር ለድርድር እንቅስቃሴ የጀመረው የመርሲሳይዱ ሊቨርፑል መሆኑን አንስቶ፣ ነገር ግን በዚህ ዝውውር ላይ ሊቨርፑልን ሊፈትን የሚችል ምናልባት ካላቸው ጠንካራ ፍላጎት አንጻር በተጫዋቹ ተወካዮች በኩል ያለው ውዝግብ አለመፈታቱ ምናልባት ይሄን ዝውውር ሊያስተጓጉል ይችላል። እስከ 2026-27 የጥር ዝውውር መስኮት ድረስ ሊቨርፑሎች ሊታገሱ ይችላሉ። ነገር ግን አፋጣኝ የሆነ ምላሽ የሚያስፈልገው የክንፍ መስመር ክፍተት እንዳለ የሊቨርፑል ኃላፊዎች በዘንድሮ ሙሉ ሲዝን መረዳታቸውን ነው እዛ ጋር አያይዞ ይዞ የወጣው። የአንቶኒ ጎርደን ጉዳይ በሊቨርፑል ኃላፊዎች ድጋሚ መታየት መጀመሩ በቅርብ ሳምንት ተጫዋቹ እያሳየ ባለው ብቃት እያደረገ ባለው አስተዋጽኦ በኒውካስል ቤት ያለው ቆይታ እንግዲህ ኒውካስል በቀጣይ የውድድር ዓመት
የሻምፒየንስ ሊግን ቦታ ይዞ የማጠናቀቅ እድሉ በጣም ጠባብ መሆኑን ተከትሎ በቀጣይ ሳመር ኒውካስልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ እነ ሳንድሮ ቶናሊ ከወዲሁ ስማቸው ከትላልቅ ክለቦች ጋር እየተያያዘ ነው። አሁን ደግሞ የአንቶኒ ጎርደን ስም በሊቨርፑል ራደር ውስጥ በጥብቅ ከሚፈለጉ የክንፍ ተጫዋቾች መካከል አንዱና ዋነኛው ተደርጎ እየታሰበ እንደሆነና በተጫዋቹ በኩል ያሉትን አንዳንድ ቅድመ ሁኔታዎችን በአብዛኛው ሊቨርፑሎች አሬንጅ ማድረጋቸውን ነው እዚህ ዘገባ ላይ ተያይዞ የወጣው። በተጨማሪም የሪያል ማድሪዱ ሮድሪጎ በብቃቱም ከዚህ በፊት ከዛቪ አሎንሶ ጋር አሁንም አስተማማኝነቱን አገልግሎቱን በጉዳትም በብቃትም ምክንያት በዘንድሮ ሲዝን ያ የሚታወቀው የብራዚላዊው ኳሊቲ በተከታታይ የውድድር ዓመት ከተጠናቀቀው የውድድር ዓመት አንስቶ በበቂ ሁኔታ በማድሪድ ቤት ፐርፎርም ማድረግ አለመቻሉን ተከትሎ ይሄ ተጫዋች በቀጣይ ሳመር እንግዲህ ትላልቅ ክለቦች ወደ ሪያል ማድሪድ ጥያቄዎችን ይዘው እንደሚመጡ በተለይ የአርነ ስሎት ሊቨርፑልም የግራውን የሜዳ ክፍል ለማጠናከር ሮድሪጎ ሌላኛው ኦፕሽን እንደሆነ ተያይዞ ተነስቷል። እስቲ ስለ ሶስቱ ተጫዋቾች የወጣውን የቴሌግራፍ ዘገባ በተወሰነ መልኩ እንመልከት። እንደምታውቁት በአብዛኛው የእንግሊዝ ሚዲያ በዘንድሮ ሲዝን በተለይ ከሊድሱ አወዛጋቢው ጉዳይ በኋላ መሐመድ ሳላ በቀጣይ ሳመር ሊቨርፑልን እንደሚለቅ ይጠበቃል። ሊቨርፑልም ከተጫዋቹ የዝውውር ሂደት አንዳንድ ክፍያዎችን እንደሚያገኝ በተጨማሪም የተጫዋቹን ከፍተኛ ደሞዝ ከዌጅ ቢሉ ላይ ማንሳቱ ደግሞ ፋይናንሻሊ ምን ያክል የሊቨርፑልን አቅም ከፍ እንደሚያደርግና በደሞዝ አከፋፈል ስርዓት ላይ የፕሮፊትና ሳስቴኔቢሊቲ ሩል ላይ ያሉትን አንዳንድ መመዘኛዎች ሊቨርፑል ጤናማ የደሞዝ ስርዓትን እንዲከተል የሳላ የወቅቱ ከፍተኛ በፕሪሚየር ሊጉ ሶስተኛ በሊቨርፑል ቤት ደግሞ ተቀዳሚ የሆነውን የደሞዝ ክፍያ ያነሳል። ይሄ ተጫዋች በቀጣይ ሳመር እንደሚባለው ከሆነ ወደ ሳውዲ ፕሮ ሊግ የመዘዋወር እድሉ በጣም ሰፊ እንደሆነ ነው በየጊዜው የሚወጣ መረጃ የሚያሳየው። ይህንን ተከትሎ ተጫዋቹን ለመተካት ትክክለኛ የቦታውን ተተኪ ለማምጣት ነው እንግዲህ ከወዲሁ ቅድመ ዝግጅት እየተደረገ የሚገኘው። በዚህ መሰረት የአርቢ ሌፕዚጉ የክንፍ ተጫዋች ያኒ ዲያሞንዴን ሊቨርፑል ተቀዳሚ ምርጫ አድርጓል። ምናልባት ሌሎች አማራጮችን በቦታው ላይ ከመመልከት ይልቅ የዚህን ተጫዋች ዝውውር ለማካሄድ ቅድመ ዝግጅቶችም ድርድሮችም አንዳንድ መመዘኛዎች ሊቨርፑል ካለው ጠንካራ ግንኙነት ከጀርመኑ ክለብ ጋር ይህንን ሂደት በመጠቀም የሂጎ ኤኬቲኬ አይነት የነ ፍሎሪያን ቪትዝ አይነት ቀደም ያለ ድርድሮችን ለመጀመር ከወዲሁ አንዳንድ ጉዳዮችን እንቅስቃሴዎች የተጫዋቹ የመልቀቂያ ሂሳብ በተጫዋቹ ተወካዮች በኩል ያሉ ተቀዳሚ ክራይቴሪያዎችን ማጣራቱንና የመጀመሪያ ስቴጅ በተጫዋቹ ዙሪያ የተደረገው ምልመላም በሊቨርፑል ሪክሩትመንት አባላት ተቀባይነት እንዳገኘም ዘገባው ላይ ተያይዞ ተነስቷል። ነገር ግን ስለ ያኒ ዲያሞንዴ በቴሌግራፍ ዘገባ ላይ ከተመለከትነው ጉዳዮች መካከል የሊቨርፑል ፍላጎት ከየትኛውም ቡድን በላይ ጠንካራ ነው። ነገር ግን ማንቸስተር ዩናይትድ እና ባየር ሙኒክ የዚህ ተጫዋች ፈላጊ ናቸው። በአንገብጋቢ ሁኔታ ግን በቦታው ላይ አፋጣኝ ምላሽ የሚያስፈልግ በቀጣይ ሳመር ሊቨርፑል ከሚያደርጋቸው ማጠናከሪያ መካከል አንዱ የመሐመድ ሳላህን ቦታ በጥሩ ተጫዋች ከቨር ማድረግ ነው። ተጫዋቹ ባይለቅ እንኳን ለሽግግርም እዚህ ፖዚሽን ላይ ተጫዋች እንደሚያስፈርሙ ከሲዝኑ ከዲሴምበር ከኖቬምበር አንስቶ ይሄን ጉዳይ በስፋት ሲነሳ ነበር። ይሄ ተጫዋች ተቀዳሚ ምርጫ ሆኗል። ሊቨርፑሎችም በዚህ ተጫዋች እድገትና ብቃት በጣም መደነቃቸው እዛ ጋር ተያይዞ ተነስቷል። ነገር ግን የሊቨርፑልን የዝውውር ሂደት ውስብስብ ከሚያደርጉ ጉዳዮች መካከል በፈረንጆች አዲሱ ዓመት በጃንዋሪ 1 ይሄ ተጫዋች በኤጀንትነት ለያዘው ለአይቮሪ ኮስታዊው ለቀድሞ የሊድስ እና የአይቮሪ ኮስት ብሔራዊ ቡድን ተጫዋች ለሆነው ማክሲ ግሪድል ካምፓኒ ኮንትራት ፈርሞ ነበር እስከ 2027 የሚያቆየው ለአንድ ዓመት የተሻሻለ ኮንትራት
ከፈረመ በኋላ በፌብሩዋሪ 6 በዓለማችን ከሚታወቁ ትላልቅ ካምፓኒዎች በብዙ ዘርፍ ከሚገኙ ካምፓኒዎች ውስጥ መካከል ራክ ኔሽንን ታውቁታላችሁ። በታዋቂው አሜሪካዊ ራፐር በጄዚ አማካኝነት የሚመራ ትልቅ ካምፓኒ ትልቅ ኤጀንሲ ነው። በእግር ኳሱም ዘርፍ እንግዲህ ትላልቅ ተጫዋቾችን ከዚህ በፊት በኤጀንትነት በመያዝ ረጅም ጊዜ ከተጫዋቾች ጋር ሲሰሩ መቆየታቸው ይታወቃል። ይሄ ተጫዋች እንግዲህ በፌብሩዋሪ 6 ለዚህ ራክ ኔሽን ለሚባል ኤጀንሲ ለ5 ዓመት የሚያቆየውን ኮንትራት በአንድ ወር ባልሞላ ጊዜ ውስጥ ኮንትራት መፈረሙን ተከትሎ በሁለቱ ተወካዮች መካከል ከፍተኛ ውዝግብ ተፈጥሮ ይሄ ጉዳይ ወደ ካስ ሄዷል እና በካስ ጉዳዮች እየታዩ ነው የሚገኙት። በዚህን ሰዓት ተጫዋቹን ለማስፈረም የትኛውም ክለብ ቅድመ ድርድር ለማድረግ ከክለቡ ጋር ነው እንጂ መደራደር የሚችለው በተጫዋቹ ተወካዮች በኩል ያለው ህጋዊ ፍቃድና ህጋዊ እያንዳንዱን ሂደት ካስ እስከሚያረጋግጥ ድረስ በዚህ ተጫዋች ዙሪያ የሚደረግ ማንኛውም አይነት ድርድር ኢሌጋል ነው ተብሎ በካስ እንግዲህ ለተወሰኑ ጊዜያት እስከ ፈረንጆች ሜይ ድረስ በዚህ ተጫዋች ዙሪያ ማንኛውም ክለብ ድርድር ማድረግ አይችልም። ሁለቱ ወገኖች እንግዲህ ህጋዊ ፍቃድ በተጫዋቹ በኩል እስከሚያገኙ ድረስ። ነገር ግን ባለው እውነታ አንዳንድ ሂደቶች እስካሁን ድረስ በሚወጡ መረጃዎች ጠንከር ብሎ የሚያሳዩት የጄዚ ካምፓኒ ራክ ኔሽን የሚባለው በእግር ኳሱ ዘርፍ የሚገኘው ትልቅ ካምፓኒ እንግዲህ ይሄን ተጫዋች መያዙን ህጋዊ በሆነ መንገድ ፊፋም እንዳረጋገጠ ተገቢውን ሰነድ ለካስ ማቅረቡን እየተዘገበ የሚገኘው። ነገር ግን የቀድሞ የሊድስና የአይቮሪ ኮስት ተጫዋች የነበረው የዚህ ተጫዋች ኤጀንት በተጠናቀቀው ሳመር ነበር ከሊጋኔስ ወደ አርቢ ሌፕዚግ ዝውውሩን ሲያደርግ 17.5 ሚሊዮን ፓውንድ ሌፕዚግ ሲከፍል የተጫዋቹ ተወካይ ሆኖ ህጋዊ ሂደቶችን ሲያስፈጽም የነበረው ይሄ የቀድሞ ተጫዋች ነው። ነገር ግን ተጫዋቹ እንግዲህ በአዲሱ ዓመት ጃንዋሪ 1 ለዚህ ኤጀንት ኮንትራቱን ካሰፈረ በኋላ የ1 ዓመት ኮንትራት እስከ 2027 የሚያቆየውን ኮንትራት ከፈረመ በኋላ ከተወሰኑ ቀናት በኋላ ነው እንግዲህ በፌብሩዋሪ 6 ለዚህ ግዙፍ ካምፓኒ ፊርማውን ማኖር የቻለውና ጉዳዮች ውስብስብ መሆናቸው ምናልባት ሊቨርፑል በዚህ ተጫዋች ላይ ቀደም ብሎ የተለያዩ ውስጥ ለውስጥ የሚሰሩ የሊቨርፑል ከዚህ በፊት በዝውውር መስኮቱ ሲያደርጉት የነበረውን ቀደም ብሎ በተጫዋቹ በኩል ያሉ ዋነኛ ጉዳዮችን በመጨረስ እንግዲህ ከክለብ ጋር የሚደረገውን ድርድር በፍጥነት ነበር የሚያጠናቅቁት። ይሄን ሂደት እንግዲህ ባለፈው ሳመር በተለያዩ ተጫዋቾች ስንመለከት ነበር። እንደነዚህ አይነት ቅድመ ሁኔታዎችን ሊቨርፑል እንቅስቃሴ ቢጀምርም በዚህ ተጫዋች ተወካዮች መካከል የተፈጠረው አለመግባባት የተፈጠረው አወዛጋቢ ጉዳይ እንግዲህ ጉዳዩን ላልተወሰነ ጊዜ አዘግይቶታል። ነገር ግን ሊቨርፑል ከአርቢ ሌፕዚግ ያገኘው አንድ ምላሽ አለ። ይህን ተጫዋች ለማዘዋወር የሚፈልግ ክለብ በሊጉ ተፎካካሪ ለሆነ ባየር ሙኒክ አርቢ ሌፕዚግ ተጫዋቹን የሚሸጥ ከሆነ 100 ሚሊዮን ዩሮ የውል ማፍረሻ ክፍያ እንደሚፈልግ ከጀርመን እግር ኳስ ውጪ ከጀርመን ውጪ ላሉ ለፕሪሚየር ሊግም ለሌሎች ሊጎችም ፈላጊ ክለቦች ተጫዋቹን ለመሸጥ የሚፈልጉት እስከ 90 ሚሊዮን ዩሮ መሆኑን በኮንትራት ማፍረሻ ላይ ማቅረቡን እንግዲህ የሊቨርፑል ኃላፊዎች ከአርቢ ሌፕዚግ በቀጥታ ይሄን አንዳንድ ቅድመ ዝግጅት እንዲያደርጉበት ለመደራደርም ህጋዊ የዝውውር መስኮት እስከሚከፈት ድረስ ሂደቶችን ለማስተካከል እንግዲህ ይሄን ምላሽ ከሌፕዚግ ማግኘታቸው ተገልጿል። ነገር ግን የዚህ ተጫዋች በዚህ ደረጃ በአንገብጋቢ ሁኔታ ለምን ተፈለገ? እድገቱ ምን ያክል ፈጣን ቢሆን ነው? ገና 19 ዓመት የክንፍ ተጫዋች ነው። ባለፈው ከተወሰኑ ጊዜያት በፊት የተደረገውን የአፍሪካ ዋንጫን በአይቨሪ ኮስት ብሔራዊ ቡድን ከነ አማድ ጋር በመሆን ጥሩ እንቅስቃሴ ሲያሳይ የነበረው ይሄ ወጣት ተጫዋች በተጠናቀቀው የውድድር ዓመት በሊጋኔስ ሁለተኛ ቢ ቡድን ሲጫወት የነበረ በፈረንጆቹ አዲሱ ዓመት 2025 እንደገባ ወደ ሊጋኔስ ዋናው ቡድን ካደገ በኋላ ነው አርቢ ሌፕዚግ ባለፈው ሳመር ይሄን ተጫዋች በፍጥነት
ባላቸው አስደናቂ የምልመላ ሂደት ይህን ተጫዋች ማስፈረም የቻሉት እና ከዚህ ተጫዋች ፊርማ ጀርባ የሬድቡል ካምፓኒ ግሎባል ስኮር ዋና ዳይሬክተር የሆኑት የርገን ክሎፕ በቀጥታ ምልመላቸው በዚህ ተጫዋች ላይ ተሳታፊ እንደሆኑና የተጫዋቹን እድገት ከሊቨርፑል ጀምሮ በአካዳሚ በሊጋኔስ በሚገኝበት ወቅት ሲከታተሉት እንደነበር እንግዲህ ዘገባው ላይ ተያይዞ ተነስቷል። ምናልባት ለሊቨርፑል ኃላፊዎች ሂደቶችን ከሚያቀሉ ጉዳዮች መካከል የአርቢ ሌፕዚግ የዝውውር ሂደትን በበላይነት ከሚመሩ ትላልቅ ኃላፊዎች መካከል አንዱ የቀድሞ የሊቨርፑል ታላቅ አሰልጣኝ የርገን ክሎፕ መሆናቸው ይታወቃልና ሊቨርፑል በዚህ ተጫዋች ዙሪያ ያለው ፍላጎት የበለጠ ተጠናክሮ ዝውውሩን ቀደም ብሎ አፐር ሃንድ ለመውሰድ የተለያዩ ሂደቶችን ቢጀምሩ ይሄ አለመግባባትና ውስብስብ ጉዳይ የሊቨርፑሎችን ሂደት እያስተጓጎለው እንደሆነ ነው በዘገባው ላይ የተጠቆመው። ነገር ግን የተጫዋቹ ብቃት ባለፉት 2 የውድድር ዓመት የዘንድሮን የውድድር ዓመት ጨምሮ የተጠናቀቀው የውድድር ዓመት ምን ይመስላል? ለምሳሌ በሊጋኔስ ቢ ቡድን እስከ ፈረንጆች አዲሱ ዓመት ድረስ ባደረገው 15 ጨዋታ 14 ግብ በማስቆጠር ነበር ወደ ዋናው ቡድን በቀጥታ መሻገር የቻለው። በዋናው ቡድን ሁለተኛ ዙር ጨዋታዎች እንግዲህ 13 ጨዋታ አድርጎ 8 ግብ በማስቆጠር ብቃቱን እድገቱን በዋና ቡድኑ ማሳየቱን ተከትሎ በዘንድሮ ሲዝን ሌፕዚግ ያስፈረመው በሌፕዚግ እስካሁን ድረስ ባለው 25 ጨዋታዎችን ሲያደርግ 16 የግብ ተሳትፎ ማድረግ ችሏል። 10 ግብ ሲያስቆጥር 6 ግብ የሆኑ ኳሶችን በዘንድሮ የውድድር ዓመት ለሌፕዚግ ለቡድን አጋሮቹ አመቻችቶ ማቀበል ችሏልና ይሄ ተጫዋች ለአይቮሪ ኮስት ብሔራዊ ቡድን 9 ጨዋታዎችን አድርጎ 3 ግብ 3 አሲስት በማድረግ 6 የግብ ተሳትፎና በ19 ዓመቱ ያሳየው እድገትና ብቃት የታላላቅ ክለቦችን ቀልብ በመሳብ እንግዲህ ሊቨርፑል ከወዲሁ በተጫዋቹ ዙሪያ ጠንካራ ፍላጎት ይዞ ብቅ ማለቱን ነው ቴሌግራፍ ምሽት ላይ ይዞ መውጣት የቻለው። ነገር ግን ይሄ ራክ ኔሽን የሚባለው ግዙፍ ኤጀንሲ ከዚህ በፊት እንደምናስታውሰው የነ ኬቪን ዲብሮይን እና የሮሜሮ ሉካኩ ኤጀንቶች ነበሩና በእነዚህ ኤጀንቶች የተያዙ ታላላቅ ተጫዋቾች የዝውውር ሂደታቸው በቀላሉ አይፈጸምም ወይም በአደራዳሪ አካላትና በእነዚህ ኤጀንቶች መካከል ከፍተኛ የቦነስ ክፍያ ክለቦች ይከፍላሉ። የምታስታውሱ ከሆነ የሮሜሮ ሉካኩ ዝውውር ወደ ማንቸስተር ሲፈጸም ወደ ቼልሲ ወደ ኢንተር ሚላን በጣም ከፍተኛ ክፍያ የተከፈለው ለአደራዳሪ አካላትና ለተጫዋቹ ኤጀንት ነበርና በዚህ ሂደት እንግዲህ ሊቨርፑሎች ምናልባት ምን አይነት ሲስተም ይጠቀማሉ የሚለው ከወዲሁ አጓጊ ነው። በአሁን ሰዓት ደግሞ የእንግሊዝ ተጫዋቾች በእንግሊዝ ከሚገኙ ተጫዋቾች መካከል ጋብሪኤል ማርቲኔሊን፣ ጋብሪኤል ማጋሌሽን እንዲሁም የሪያል ማድሪዱ ሱፐርስታር ቪኒሲየስ ጁኒየር በዚህ ካምፓኒ ውስጥ እንደሚገኝ እንግዲህ መረጃዎች እዛ ጋር ተያይዞ ወጥቷል። በአጠቃላይ ያኒ ዲያሞንዴ ዙሪያ ከትናንት ጀምሮ በኤክስ ገጽ የምትመለከቱት መረጃ ይህን ይመስላል። ይሄ ተጫዋች ግን ወደ አንፊልድ የመምጣቱ እድል ሰፊ ቢሆንም በዚህ ጉዳይ ምክንያት እንግዲህ የዝውውር ሂደቱ በተቀላጠፈ ሁኔታ ሳመር ላይ እንዳይጠናቀቅ ከወዲሁ ሂደቶች ውስብስብ እየሆኑ መጥተዋል ሊቨርፑል ኃላፊዎች። ሁለተኛው ጉዳይ እንግዲህ የአንቶኒ ጎርደን ነው። የትኛውም የሊቨርፑል ደጋፊ የሚያውቀው አንድ እውነት አለ በአንቶኒ ጎርደን በኩል። ይሄ ተጫዋች በየዝውውር መስኮቱ ከሊቨርፑል ጋር ስሙ መያያዙ የማይቀር ነው። በተለይ እድገቱም በድጋፍም ደረጃ ለሊቨርፑል ቅርብ መሆኑን ተከትሎ እንደምታስታውሱት በ2006 ሊቨርፑል ዌስትሃምን የኤፍኤ ካፕ ዋንጫ በስቲቨን ጀራርድ የመጨረሻ ደቂቃ የአቻነት ግብ ተቆጥሮ ወደ መለያ ምት ሊቨርፑል ከሄደ በኋላ በመለያ ምት አሸንፎ የኤፍኤ ካፕ ዋንጫ ሲያነሳ በዛኑ ዕለት የስቲቨን ጀራርድ ማሊያ ካገኙ የወቅቱ የሊቨርፑል ደጋፊዎች መካከል ስካውሰር ሆኖ በሊቨርፑል አካዳሚ ውስጥ ለመያዝ የመጀመሪያ ሂደት ነበር ለአንቶኒ ጎርደን። ያ የውድድር ዓመት ገና
ልጅነቱ ነበር በዛው በመርሲሳይድ አካባቢ ተወልዶ እንግዲህ ለሜልዌድ ትሬኒንግ ግራውንድ ቅርብ በሆነ አካባቢ ነው ማደግ የቻለውና የጄራርድን ቲሸርት ሁሌም ይሄ ተጫዋች የተወሰነ ዶኩመንተሪዎች ሲሰሩ በፕሪሚየር ሊጉ ከምንመለከታቸው ጉዳዮች መካከል አንቶኒ ጎርደን የሊቨርፑል ደጋፊ መሆኑና በእለቱ የኤፍኤ ካፕ ፍጻሜን ዌምብሌ ተገኝቶ መመልከቱ ይዘገብ ነበር። ይህንን ተከትሎ እንግዲህ ይሄ ተጫዋች በብሬንዳን ሮጀርስ የኮቺንግ ስታፍ አባላት ነበር ከሊቨርፑል አካዳሚ የተቀነሰው። ከዛም በኋላ ነው ወደ ኤቨርተን አካዳሚ ተጉዞ በኤቨርተን ሙከራ አድርጎ ምልመላውን በማለፍ ነው በኤቨርተን አካዳሚ መያዝ የቻለው። በኤቨርተንም እድገቱን በአስደናቂ ሁኔታ ከፍ ብሎ ወደ ኒውካስል በ45 ሚሊዮን ፓውንድ የተዘዋወረው። አሁን እንግዲህ የሊቨርፑል ኃላፊዎች ከ2024-25 ከሳመር የዝውውር መስኮት አንስቶ እስከ ተጠናቀቀው የሳመር የዝውውር መስኮት በዘንድሮ ከዚህ ተጫዋች ጋር ሊቨርፑል ስሙ ይያያዛል። በተለይ ተጫዋቹ በአንድ ወቅት ወደ ኒውካስል ከተዘዋወረ በኋላ በነበረው የግል ህይወቱ ዶኩመንታሪ ላይ በአንድ አጋጣሚ ለሊቨርፑል መጫወት እንደሚፈልግ ከዚህ ክለብ ጋር ዋንጫዎችን ማሳካት ህልሙ እንደሆነ ልክ እንደ ኤበሪቺ ኤዜ ይሄ ተጫዋች ዳግም ወደ መርሲሳይድ ተመልሶ በቀዮቹ ማሊያ መጫወት እንደሚፈልግ በተደጋጋሚ ባገኘው ኢንተርቪው ይገልጻልና ምታሰውሱ ከሆነ በ2024-25 ሳመር ላይ የኒውካስል ኃላፊዎች በፕሮፊት እና ሳስቴናቢሊቲ ሩል ከፍተኛ ጫና ደርሶባቸው እስከ ነጥብ ሊቀነስባቸው የሚችልበት ደረጃ ደርሶ ነበር ኒውካስሎች። በዛ ወቅት እንግዲህ ተጫዋቾችን ግዙን ብለው ለሊቨርፑል አንቶኒ ጎርደንና አሌክሳንደር ኢሳቅ ማቅረባቸውን እናስታውሳለን። በዛ የውድድር ዓመት 2024-25 ሳመር ላይ እና በወቅቱ ኒውካስሎች ከጠየቋቸው ክራይቴሪያዎች መካከል የዝውውሩ አካል እንዲሆን ጃሬል ካውንሳን ጠይቀው ነበር። ሊቨርፑሎች ፈቃደኛ ስላልሆኑ ይህን ጥያቄ ውድቅ ሆኗል። በፍጥነት ነበር ድርድሮች የተቋረጡት። ባለፈው ሳመር አሌክሳንደር ኢሳቅ ሊቨርፑል እንግዲህ 3 ወር በፈጀ ድርድርና አሰልቺ በሆነ የዝውውር ሂደት በዴድላይን እንዲያስፈረሙት በቀጣይ ሳመር እንግዲህ በ2024-25 የቀረበላቸውን ተጫዋች በአንገብጋቢ ሁኔታ በፕራይም ታይም ያውም የዓለም ዋንጫ ተጫዋች ነው የሚሆነው። በቀጣይ ሳመር እንደምታውቁት የዓለም ዋንጫ ይደረጋል። የእንግሊዝ ብሔራዊ ቡድን አካል እንደሆነ ይታወቃል። የተረጋገጠ ነው። አንቶኒ ጎርደን ላይ ቶማስ ቱዌል የሚሰጠው ማስተያየት የተጫዋቹን ወቅታዊ አስደናቂ ብቃት ከብሔራዊ ቡድኑ ጋር ሊጓዝ እንደሚችል በርካታ ማረጋገጫዎች አሉ። ስለዚህ የተጫዋቹ ብቃት ከፍ ማለቱ በኒውካስል ቤት በተለይ በዚህ ወቅት ኤክስ ፋክተር ነው። የኤዲ ሃው ቡድን በአስደናቂ ሁኔታ ይሄ ተጫዋች የዘንድሮ ሲዝን ብቃቱም አስተማማኝነቱም ከፍ ብሏል። እንደምታስታውሱት በሻምፒየንስ ሊግ እግር ኳስ በኒውካስል እግር ኳስ ታሪክ ውስጥ በአንድ የውድድር ዓመት በሻምፒየንስ ሊግ 10 ግብ ያስቆጠረ ተጫዋች የለም። ይሄ ተጫዋች ገና ፕሌይኦፍ ኖክአውት ስቴጅ ላይ ሆኖ ትናንት ምሽት እንግዲህ ካርባክን በድምሩ 9-3 አሸንፈው ወደ 16 ውስጥ ማለፋቸው ይታወቃል። ኒውካስሎች በመጀመሪያው ዙር ጨዋታ ካርባክ ላይ 4 ግብ ማስቆጠሩ ይታወቃል። በዘንድሮ ሻምፒየንስ ሊግ ውድድር 10 ግቦችን አስቆጥሯል። ይህንን ተከትሎ አንቶኒ ጎርደን በብቃቱ ከፍታ ላይ ነው የሚገኘው፣ ፕራይም ታይሙ ላይ ነው የሚገኘው። ለዚህ ተጫዋች ሊቨርፑሎች እስከ 95 ሚሊዮን ፓውንድ ሊከፍሉ ይችላሉ የሚል በቴሌግራፍ ዘገባ ላይ ተያይዞ ተነስቷል። ግን የአንቶኒ ጎርደን ጉዳይ ላይ አንድ የኒውካስል ክራይቴሪያ አለ። ይሄ ተጫዋች የሚለቅ ከሆነ ይህን ተጫዋች ማስፈረም የሚፈልግ ክለብ ከ2 ዓመት ተኩል የኮንትራት ክፍያ ውጪ ኒውካስሎች ለድርድር እንደማይቀመጡ፣ ኒውካስልም ይህን ተጫዋች በቀላሉ ሊሸጥ እንደማይችልና ልክ እንደ አሌክሳንደር ኢሳቅ ውስብስብ የዝውውር ሂደት ሊኖረው እንደሚችል ተያይዞ ተነስቷል እና የአንቶኒ ጎርደን ፈላጊዎች እንግዲህ እንደምታውቁት በፕሪሚየር ሊጉ ከአርሴናል ጋር ስሙ ተያይዞ ይነሳል። በተለያየ ወቅት ከማንቸስተር ዩናይትድ ጋር እንደውም ትናንትና ቤን ጃኮብስ በጊቭሚ ስፖርት ዘገባው ላይ ማንቸስተር ዩናይትድ ሊቨርፑልን
አንቶኒ ጎርደን ዝውውር ላይ ቻሌንጅ ሊያደርግ ይችላል። እዚህ ዝውውር ላይ ሊገባ ይችላል። ነገር ግን የሊቨርፑል ፍላጎት ጠንካራ ነው ሲል አያይዞ ቤን ጃኮብስም በዝውውር ዘገባ ላይ ትልቅ ተቀባይነት በቅርብ ጊዜያት ውስጥ እያገኘ የመጣው የቶክ ስፖርት ሪፖርተር እንግዲህ የአንቶኒ ጎርደን እና የሊቨርፑል ትስስርን ይሄም ዘጋቢ በተመሳሳይ አንስቶ ዘገባዎችን አጋርቷልና ሊቨርፑሎች አሁን ላይ በክንፍ ተጫዋች በኩል የያኒ ዲያሞንዴ ጉዳይ በቀጥታ ከመሐመድ ሳላህ መልቀቅና የተጫዋቹን ልክ እንዳለፉት ጊዜያት ሊቨርፑል አንድን ተጫዋች በሚጎለብትበት ወደ ፕራይም ታይሙ በሚሸጋገርበት አስደናቂ ብቃቱን በሚያሳይበት ወሳኝ እድሜ ላይ በማስፈረም የተጫዋችንም እድገት በመጠበቅ ከተጫዋቹ የሚፈለገውን አገልግሎት በማግኘት በአስደናቂ ትራንዚሽን የቡድን ግንባታ የሚያደርጉት። ነገር ግን የአንቶኒ ጎርደን ጉዳይ በ25 ዓመቱ ፕራይም ታይሙ ላይ ነው የሚገኘው። ይህን ተጫዋች በዚህን ሰዓት ማስፈረም ለቀጣይ ዓመታት ሊቨርፑል የበለጠ በትዕግስት ውስጥ የቡድን ትራንዚሽን ከማድረግ ይልቅ በቀጥታ የተዋሃደና ውጤታማ ለመሆን የነ አንቶኒ ጎርደን ዝውውር ላይ ሲሪየስ ሊሆኑ ይችላሉ። በተለይ ተጫዋቹ ወደ መርሲሳይድ መመለስ በእግር ኳስ ሕይወቱ የአንድ ጊዜ ህልሙ መሆኑን በተደጋጋሚ ይገልጻል። ያም ደግሞ ወደ ኤቨርተን ሳይሆን ወደ አንፊልድ መመለስ ነው፣ ወደ የሚያቅበት መንደር ወደ መርሲሳይድ እና የአንቶኒ ጎርደንም ጉዳይ በትናንትናው ዕለት እንደምታውቁት በበርካታ ሚዲያዎች ሲዘገብ ነበር። በተለይ ዴይሊ ሜል እንደሚለው ከሆነ ለድርድር ሁለቱ ክለቦች መቀመጣቸው አይቀርም። ነገር ግን ጉዳዮች ሁሉ ለሊቨርፑል ልክ እንደ አሌክሳንደር ኢሳቅ አድካሚና ውስብስብ ሊሆን ይችላል። ይህን ሂደት እንግዲህ ለመቅረፍ ካለፈው ሳመር ሊቨርፑሎችም የተለያየ ልምድ ወስደዋል። በተመሳሳይ ኒውካስልም ተጫዋችን ይዘው በማቆየት የድርድር ሂደቶች በገፉ ቁጥር ኒውካስልን በተመሳሳይ በቦታው ላይ አስፈላጊውን ተተኪ ለማግኘት ስለሚቸገር እንግዲህ ድርድሮች በተፋጠነ ሁኔታ እንዲጠናቀቁ ሁለቱም ክለቦች የራሳቸውን አስተዋጽኦ ይወጣሉ ተብሎ ይገመታል ይላል የማይክ ዘገባ በቴሌግራፍ። በያኒ ዲያሞንዴ በኩል ያለው በአንቶኒ ጎርደን ዙሪያ ያለው ዘገባ ይሄን ይመስላል ቴሌግራፍ ላይ። የመጨረሻው እንግዲህ ስለ ብራዚላዊው ሮድሪጎ ነው። ይሄ የሊቨርፑል አማራጭ ነው። ነገር ግን እንደ ጎርደንም እንደ ያኒ ዲያሞንዴም የሊቨርፑል ፍላጎት በዚህ ብራዚላዊ ላይ በእኩል ደረጃ ፍላጎቶች ጠንካራ አይደሉም። ግን በአማራጭነት ከተያዙ ተጫዋቾች መካከል አንዱ ሮድሪጎ ነው። ነገር ግን ሊቨርፑል አጥብቆ የሚፈልገው ተጫዋች አይቮሪ ኮስታዊውና እንግሊዛዊውን ተጫዋች የበለጠ ወደ ክለቡ ለማምጣት ሁለቱንም ተጫዋቾች ነው። በነገራችን ላይ አንዱን አስፈርሞ አንዱን እንደ አማራጭ ሳይሆን ሁለቱም ተጫዋቾች በሉዊስ ዲያዝ ፖዚሽን ላይ ሊቨርፑል ትክክለኛውን ተፈጥሯዊ ተተኪ አለማምጣቱን ከግምት ውስጥ በማስገባት በተመሳሳይ ደግሞ የመሐመድ ሳላ መልቀቅና በተለይ አንቶኒ ጎርደን በሊቨርፑል በጥብቅ ከሚፈለግባቸው ምክንያቶች መካከል ቨርሳታይል የፊት መስመር ተጫዋች መሆኑ ነው። በሶስቱም ቦታ መጫወት መቻሉ ነው። በሐሰተኛ 9 ቁጥር በቀኝም በግራም ክንፍ የበለጠ ግን ለተጫዋቹ ምርጡ ፖዚሽን የግራው የሜዳ ክፍል ነው። ይህንን ተከትሎ ምናልባት ሊቨርፑሎች ጠንከር ያለ ፍላጎትና ጥሩ የኮንትራት ማፍረሻ በኔዘርላንዳዊ ኮርሊ ጋክፖ በኩል ከመጣ ሊቨርፑሎች ሊቀበሉ እንደሚችሉም እዚህ ዘገባ ላይ ተያይዞ ተነስቷል። አሁን የቴሌግራፍ ዘገባዎች በነገራችን ላይ ውጤታማና ተቀባይነታቸው በጣም ከፍተኛ ነው። በእንግሊዝ እግር ኳስ ውስጥ የታመኑ ጋዜጦችም ዘገባዎችም ሚዲያዎች መካከል አንዱ ቴሌግራፍ ነው። ይሄ ዘጋቢ ደግሞ በመርሲሳይድ የሚገኝ የቴሌግራፍ ሪፖርተር ነው። ለኤቨርተን ለሊቨርፑል በመዘገብ ይታወቃል። አሁን ላይ ባለው ተጨባጭ ሁኔታ እንግዲህ ሊቨርፑል 2 ዊንግ ለማስፈረም እቅድ እንዳለውና ለዚህ እቅድ ደግሞ ከየትኛውም ጊዜ በላይ ተፈጻሚ እንዲሆን ሊቨርፑል የግድ የሻምፒየንስ ሊግ እግር ኳስን ቦታ ይዞ ማጠናቀቅ አለበት። አንደኛ ከቴሌቪዥን ስርጭት ገቢ ጋር በቀጣይ የውድድር ዓመት ሊቨርፑል ሊያሳካ የሚችለው የማስታወቂያና የስፖንሰርሺፕ
ስምምነቶች ላይ በዩሮፒያን እግር ኳስ በተለይ በዩኤፋ ሻምፒዮንስ ሊግ ተሳታፊ ሲሆን የሚያገኛቸው ገቢዎች የስፖንሰርሺፕ በተለይ የማች ዴይ ትኬት ሽያጭ እንደምታውቁት ባለፈው በሊቨርፑል ገቢ ላይ በሰራ ነው ሰፊ ዘገባ የጨዋታ ዕለት የሚገኙ ገቢዎች እንግዲህ በጣም በእንግሊዝ እግር ኳስ ባለፉት 2 የውድድር ዓመት የዘንድሮንና የተጠናቀቀው የውድድር ዓመት የየርገን ክሎፕ የመጨረሻ የውድድር ዓመት ከፍተኛ ሽያጭ ካደረጉ ክለቦች መካከል አንደኛ ደረጃ ላይ የተቀመጠው የአርነ ስሎት ሊቨርፑል ነው። እነዚህ ገቢዎችን የበለጠ ከፍ ለማድረግ የተለያዩ ሱፐርስታሮችን ለማምጣት በአስገዳጅ ሁኔታ ሊቨርፑል ወደ ዩኤፋ ሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ አለበት። ይሄ ለቀጣይ ሳመር ብቻ ሳይሆን ቡድኑን በውጤታማነት ሀዲድ ውስጥ ለማቆየትም ትራንዚሽኑ ቢያንስ በክላስ ደረጃ ወደ 450 ሚሊዮን ፓውንድ ገደማ ባለፈው ሳመር ያወጣ ቡድን ከቶፕ 4 ቶፕ 5 ውጪ ሲሆን ከባድ ስትራቴጂ ነው። ይሄ ትላልቅ ኃላፊዎችንም የቡድኑን አሰልጣኝ የቡድኑን አለመረጋጋት ስለሚፈጥር የሻምፒዮንስ ሊግ እግር ኳስ እንግዲህ በአንገብጋቢ ሁኔታ ለነዚህም ዊንገር ዝውውር ትልቅ ተጽዕኖ ያለው ነው። በዚህ መሰረት እንግዲህ ሊቨርፑሎች በቀጣይ ሳመር በክንፍ መስመር ሊያስፈርሟቸው ከያዙ እቅዶች መካከል እነዚህ 3 ተጫዋቾች በዋነኝነት ተቀምጧል። በተለይ የአርቢ ሌፕዚጉ ያን ዲያሞንዴና የኒውካስሉ አንቶኒ ጎርደን ተቀዳሚ የክለቡ ኢላማ ናቸው። ይህን እንግዲህ ምሽት ላይ ካገኘነው መረጃ ወደ እናንተ ለማጋራት በሮብ የመጀመሪያ ክፍል ፕሮግራም የመረጥነው የመወያያ ርዕስ ነው። ሐሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ከዚህ ፕሮግራም በመቀጠል በፕሪሚየር ሊግ ክለቦች በጥብቅ እየተፈለገ የሚገኙ ስለ ኤሊዮት አንደርሰን የኖቲንግሃም ፎረስቱ አማካይ ሰፊ ዘገባ በአትሌቲክስም በዝውውር ዘጋቢውም በፋብሪዚዮ በኩልም ወጥቷል። 3ቱ የኖርዝ ኢንግላንድ ክለቦች በጥብቅ ይፈልጉታል። 2ቱ የማንቸስተር ከተማ ክለቦችና ሊቨርፑል። ኤሊዮት አንደርሰን ለየትኛው ቡድን ነው ተስማሚና በአንገብጋቢ ሁኔታ አስፈላጊ ነው? ካሴሚሮን የሚለቀው ማንቸስተር ዩናይትድ ለቦታው ተፈጥሯዊ ተተኪ ብሎ በቀጥታ ከያዛቸው ተጫዋቾች ውስጥ አንደኛ ደረጃ ላይ ያስቀመጠው ኤሊዮት አንደርሰንን ነው። ማንቸስተር ሲቲ የረጅም ጊዜ የሮድሪ ተተኪና በአሁኑ ሰዓት የአማካይ ክፍሉን ክፍተት የበለጠ ይህን ቦታ ይሸፍናል ብለው ያመኑበት ተጫዋች ኤሊዮት አንደርሰን ነው። ሊቨርፑሎች ደግሞ የ6 ቁጥር ተጫዋች ለማስፈረም እቅዳቸው ውስጥ አሉ። የተለያዩ ተጫዋቾች ከክለቡ ጋር ስማቸው ተያይዞ ይነሳል። ከነ አደም ዋርተን፣ ኤድዋርዶ ካቫሚንጋም ሌሎች ተጫዋቾች። የአደም ዋርተን ስም ግን አሁን ላይ ግንባር ቀደም ተደርጎ ይነሳል። 3ቱም ክለቦች ጠንካራ ፍላጎት አላቸው። ስለዚህ ከተጫዋቹ የዘንድሮ ብቃትና የክለቦች ፍላጎት ጋር ተያይዞ አትሌቲክስና ፋብሪዚዮ እንግዲህ ይዞ የወጡት ዘገባ አለ። ያንን ትኩረት አድርገን ከዚህ ፕሮግራም በመቀጠል በኤሊዮት አንደርሰን ዙሪያ እንወያያለን። በተጨማሪም ከትናንት ምሽት ጀምሮ አነጋጋሪውና አስደናቂው ጉዞ በቦዶ ወይም ጊልሜት የኖርዌይ ቡድንም የዛሬም የሻምፒዮንስ ሊግ የትናንት ምሽት ውጤቶችንም አካተን በ3ኛ ክፍል ዩኤፋ ሻምፒዮንስ ሊግ እግር ኳስን ትኩረት አድርገን ይዘን እንመጣለን። ዕለተ ሮብን እንግዲህ በ3 ፕሮግራም ቆይታ እናደርጋለን። የመጀመሪያ ክፍል ፕሮግራማችን በዚህ ተጠናቋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። በኤሊዮት አንደርሰን ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።